አብደላው ዘይፋ ቆራት ሶሃብ ጀግና ዝክሩን ዋጭር ላቅርብ ከፈጸመው ዝና አንድ ቀን ነብዩ ሶሃቦችን ጠሩ ግዳጅ ሊሰጧቸው በጥልቀት መከሩ በአላህ ዝም ጀምረው እያመሰገኑ ንግግር ጀምሮ እናንተ ሶሃቦቼ አድምጡኝ በእርጋታ እንደ እስራኤሎቹ ከመርየም ልጅ ኢሳ እንደተጣሉት የማታ እንዳትጣሉኝ ነው ፍርሃቴ ስጋቴ ከበድ ስለሚል ያሁኑ ምኞቴ እቅድ ፍላጎቴ ሶሃቦችም አሉ የአላህ መልእክተኛ አይጠራጠሩን ይልቅ ቶሎ ብለው ግዳጁን ይንገሩን ነብዩም ስድስቱን ሶሃቦች መረጡ ለአረብና ለውጭ ታላላቅ ነገሥታት ደብዳቤ እንዲሰጡ ከነዚህ መካከል አብደላው ዘይፋ አንዱ የተመረጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው አብደላው ዘይፋ ግመል አዘጋጅቶ ሚስትና ልጆቹን ሄደ ተሰናብቶ የፋርስን በረሃ ተራራ ሸለቆ እያቆራረጠ ሄደ ከአገር ርቆ ከንጉሡ ግቢ ዘቦቹን አገኘ መልእክት እንደያዘ ነገራቸውና ቶሎ እንዲያገናኙት ለመነ ተመኘ የፋርስ ኃያል መሪ በተሽቆጠቆጠ ካባ አምሮ ሸልሎ አብደላው ዘይፋን ምናኛ ባላገር የአረብ ዘላን መስሎ ፊት ለፊት ተያዩ አብደላ አልፈራም በመናኛ ልብሶ አንገቱን አልደፋም እስላም ያለበሰው ክብራ ደንድኖት በራሱ ተመካ ጥንካሬ ሆኖት አንድ ወታደር መጣ ደብዳቤ ሊቀበል አብደላ ተቃውሞ ለንጉሡ በእጁ ካልሆነ እምቢ ቢልም ንጉሡ ፈቅዶለት ቀርቦ በእጁ ሰጠው አልቆየም ከፊቱ ፖስታውን ቀደደው ደብዳቤውን ማንበብ ገና እንደጀመረ ፊቱ በብስጭት ወየበ ጠቆረ ጦማሩ ሲነበብ በአላህ ስም ጀምሮ ከአላህ መላእክተኛ የሚል ሐረግ ሰፍሮ ለአላህ የተገዛ ሰላም ይስፈንበት የሚለውን ሲያነብ ቁጣው አይሎበት ኢየሱስም በቅድሚያ ባለመጠቀሱ ከንዴቱ ብዛት ተንቀጫግጮ ጥርሱ ባሪያዬ ነበር እንዴት ቢደፍሬ ነው እያለ ደነፋ ማንጎበዝ ያዘው ንዴቱ በረታ ሲቃ ተናነቀው ወረቀቱን ቀዶ ቦጫጨቀ ጣለው የነቢ ደብዳቤ እንዲህ ሲሆን አይቶ አብደላ ተመኘ ሞትም ቢሆን ከቶ ግመሉ ላይ ወጣ ጉዞውን ቀጠለ ጨርቄን ማቄን ሳይል እየተቻኮለ ንጉሥ ኪስራ ነካ ንዴቱ አለፈና ይዛችሁ አምጡልኝ የታለ ያ ጀግና ብሎ ቢያስፈልገው አብደላ አልተገኘ ኪስራ ይዞ ሊያስረው ከልቦ ተመኘ አብደላ አመለጠ ደርሶ ነብዩ ዘንድ ሁሉን አስረዳቸው ዘርዝሮ አንድ ባንድ አላህ የሱን ስልጣን ይወጫጭቀው ብለው ነብዩ አዘኑ በአድራጎቱ በግነው ኪስራ አላረፈም ነደደ አበደ ለየመን ወኪሉ መልእክት ሰደደ በሂጃዝ ብቅ ያለው ሰው ተይዞ ይምጣ ዋጋውን እንዲያገኝ በእጄ እንዲቀጣ የመኑ በዛን ወታደሮች ልኮ ነብዩን ለመያዝ ትእዛዙን አስታኮ መልእክቱን የያዙ ወታደሮች ደርሰው ነብዩ ያሉበትን መርጀው አስሰው መዲና አገኟቸው ትእዛዙን አስረዱ ወደ ንጉሥ ኪስራ አብረው እንዲሄዱ ነብዩም ሳቃሉ ነገሩ ገብቷቸው ነገ እንገናኝ ዛሬ ድሮ አሏቸው ታዛዥ ወታደሮች በማግስቱ መጡ ጠየቋቸው ዳግም እጆን ለኪስራ ይስጡ ነብዩም አሏቸው በአጽንኦት አበክረው ከዛሬ ጀምሮ ገዳይ የነበረው ኪስራ በሕይወት የለም በአላህ ፈቃድ ሞቷል በምትኩ ልጁ ሸሪዋይ ነግሷል ሄዳችሁ ንገሩት ለየመኑ በዛን የአላህን ማንነት የዳኝነት ሚዛን
ነብዩ የሚሉት ነገሩ ገርሟቸው መልእክተኞቹ ግራ የገባቸው በማስረገጥ ስሜት ማመን ተስኗቸው ድጋሚ ጠየቁ። ነቢ ማስረዷቸው። መልእክተኞች ሄዱ ለበዛ ነገሩ። እሱም ወዲያው ላከ ሄደው እንዲያጣሩ። እውነት ነው ንጉሡ ኪስራ ሞቷል በቃ አላህ ፍርዱን ሰጥቷል ለዚያ ሞተ አለቃ። በዛን ሳያቅማማ ወዲያው ሙስሊም ሆነ። ድፍን ፋርስ እንዳለ ሰለማመነ። ከሂጅራ በኋላ በ19 ዓመት ጨቋኝ ቤዘንታይን ለመውጋት ሲዘመት አብደላህ ዘይፋ ዘማች ነበር ታጥቆ ተማረከ እንጂ በጠላት እጅ ወድቆ። ቤዘንታይን አዟል ካለ እስላም ምርኮ ቅጣቱን እንዲያገኝ ወደሱ ተልኮ አብደላህ ዘይፋ ተይዞ ቀረበ እየተንገላታ እየተደበደበ። ቤዘንታይን በምጸት አብደላህን ጠየቀው እስላምን ብትክድ ለቀሃለሁ አለው። ምን ሲደረግ አለ አብደላህ በቆጣ ዲኔን አልለውጥም የመጣው ቢመጣ ገለሃለሁ አለው ንጉሡ በተራው። አብደላህ ባሰበት ቅንጣትም ሳይፈራው አብደላህ ባሰበት ቅንጣትም ሳይፈራው በመስቀል ላይ ሰግሎ ግራ ቀኝ ወጠረው። ጦር አስወረወረ በሳት አስፈራራው። እስላምን ካልካደ ጨርሶ ላይ ምረው። ሙስሊሙ አብደላህ አምርሮ ጨከነ እንዳራስ ነብር ማንደፍሮኝ ባይሆነ። ንጉሡ አስቦ የሚያደርገው ቢያጣ ከሙስሊም ምርኮኞች ሁለቱን አስመጣ። ትልቅ ጋን አስጥዶ በዘይት የተሞላ ከሚፍለቀለቀው በእጅጉ ከፈላ። አንደኛውን ምርኮ ጨምሩት አላቸው። አቤት የአላህ ሥራ ያጨካከናቸው። ከተቱት ከዘይቱ ከተፍለቀለቀው አጥንትና ስጋው ባፍታ ተላቀው። ተንሳፈፈ ወጣ ከዘይቱ በላይ እስላምን አትክድም ይህንንም ስታይ አለና ንጉሡ አይኑን አስተዋለ። አብደላህ ግን ባሰ ቆረጠ ጀገነ። የሙስሊም ምርኮኛው አሟሟት ዘግንኖት እምባው ዘርግፍ አለ ሳያስብ አምልጦት። እምባው ዘርግፍ አለ ሳያስብ አምልጦት። ደስ አለው ንጉሡ ተስፋ ቆርጧል ብሎ እስላምን ካዳለው ያዘነለት መስሎ። አሻፈረኝ ያለ አብደላህ መራሩ እያንገበገበው ሙስሊም መደፈሩ። እስላምን አልክድም በማለት መለሰ ሲቃ እያነቀው እሱ እየታመሰ። ንጉሡ እያሾፈ ለምን ታለቅሳለ እስላምን ብትክድ ነጻ ትወጣለ ቢለው መለሰለት አብደላህ በምጸት ያለ አንዳች ፍርሃት ያለምንም ጸጸት። ያስለቀሰኝ ነገር ይህን ስቃይ ስቀበል አንድ ነፍስ ባልኖረኝ እስላምን በወክል። ሁሉም በአንድነት እንደዚህ ቢከከል የጀነት ይሆናል ያብባል ይጸርጋል። ስልተመኘው እንጂ አይደለም ፈርቼ ለነቢ ታምኜ ለአላህ ተገዝቼ ብሎ የእምነቱን ጽናት ዘርዝሮ ቢያስረዳው ንጉሡ ተረታ ወኔው ራደ ከዳው። ንጉሡ ተረታ ወኔው ራደ ከዳው። ድፍረቱን ጽናቱን በጣም አደነቀ። ድርጊቱ አሳፈረው ፈራ ተጨነቀ። ሐሳቡን ሰብስቦ እንዲህ ሲል ጠየቀው በጎ ምላሽ ስጠኝ ለምትጠየቀው። ነፃ እንድለቅ ጭንቅላቴን ሳመኝ በማለት ቀረበው እንደ ሕፃን ለማኝ። አወጣ ወረደ ብዙ አሰላሰለ ይህን ያላህ ጠላት እንዴት ልሳም አለ። ይህን በማድረግ ያላህ አይዘንብኝ ጭንቅላቱን ስሜ ወንድሞችን ባገኝ። አብደላህ ማለው ልቡን አደንድኖ ሌሎችም ምርኮኞች እንደኔው አንድ ሆኖ ከለቀቅልኝ ነው የምስምህ እኔ እስከዚህ ድረስ ነው የቆምኩት ለዲኔ። ንጉሡም ተስማማ እስረኞቹን ፈታ ጭንቅላቱን ሳመው አብደላህ በደስታ። ሐሳቡ ተሟላ በመጨረሻ ረታ ምስጋና ቀረበ ለብቸኛው ጌታ። አብደላህ ተለቆ ከስር እንደወጣ ወደ ዑመር ኢብን አልኸጧብ ዘንድ መጣ። የሆነውን ሁሉ ዘርዝሮ አወጋቸው። ምርኮኞቹን ሲያዩ ደስታ አስክሯቸው እንዲህ አሉ ጮክ ብለው ከፊቱ በመቆም
እያንዳንዱ ሙስሊም ያብተናን ራስ ይሳም እኔ ልጀምረው ብለው ራሱን ሳሙት ስለ ጀግንነቱ ምን ሲሸልሙት የማይቻለውን ችለው ያሳለፉት በደንብ አጥንታቸው መከራ የገፉት የድፍረታቸው ልክ የሌለው ዳርቻ ጽናት ምግባራቸው የጠፋለታቻ ለዚህ ዓለም ሳይሆን ለጀነት የኖሩ ስንሰማ ስናነብ ጥንት እንደነበሩ በዋዛ አልጸናም በዋዛ አልመጣም የሙስሊም ጥልቀቱ የእስልምና ጣዕም ከእሳት ያወጣል ከተፍለቀለቀው የአላህ ቸርነቱን ብርታቱን ላወቀው የአላህ ቸርነቱን ብርታቱን ላወቀው